ለኔስ ልዩ ነሽ ድንግል ማርያም ፈልጌ አንቺን ምስጋና ላገኘው አባ ጊዮርጊስ ነው ያለው። ፈልጌ አንቺን ምስጋና ላገኘው ማለት ላመሰግንሽ ፈልጌ እየፈለኩ ነው። ላንቺ የሚሆን ምስጋና እስካሁን ፍለጋ ላይ ነኝ፣ እስካሁን አላገኘው። ሶስቱን ደጆች ያልከፈተ የአብን ልጅ አደንቃለሁ ይላል። አንደኛ ከድንግል ማህፀን ሲወጣ አልከፈተም፣ ሁለተኛ ወደ ከመቃብር ሲወጣ አልከፈተም፣ ሶስተኛ ወደ ሐዋርያት ወደ ዘግተው ወደ ተቀመጡበት ሲገባም አልከፈተም። ግን ከሶስቱ ሁለቱ ተመሳሳይ አላቸው። ከዝግ ቤት የወጡ እና ወደ ዝግ ቤት የገቡ ሰዎች አሉ። በድንግልና ጸንሳ በድንግልና ወለደች የሚል ግን መጽሐፍ ቅዱስ ላይ እስካሁን እየፈለኩ ነው አላገኘውም ይላል። አባ ጊዮርጊስ ሊፈልግ ያጣው የሚለው ነገር አለ። ቲሪዮ አለው። እኔ የተጠማሁ ነኝ፣ አንቺ ጽዋ ነሽ፣ ልጅሽ ውሃ ነው ይላል። እኔ ተሻጋሪ ነኝ፣ አንቺ ድልድይ ነሽ፣ ልጅሽ ማረፊያ ቦታ ነው ይላል። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች፣ የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆኑ። የእሱም ትሕትናው ነው። የኔ እናት ለእናንተ ምናት ትሆናችሁ ልጅ አልሆንም ይባላል። ነውር ነው በእውነቱ። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረችን ናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠርን ያስጀመረች ዓመተ ምሕረት እንድንቆጥር ያደረገችን እናት ማን እመቤታችን። ዓይኗ ንጹሕ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ ተጻፈ። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ወትሕት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትሕት ነሃና ሁኚ በቤተ መቅደስ በመረረ ሐዘን ነው የማለቅስ ወዳጅልኝና